ሀብታም መጣ። ለምንድን ነው ማትተው? አንቺና ያ ጀዝባ ልትጋቡ ነው? ምን? እኔና እሱ መካከል ምንም ነገር የለም። ይሄ ነገር እውነት ሆኖ ባገኘው ግን አባትና ልጅን አንገታቸውን ቆርጬ በስጦታ መልካም። እዚህ ምን ሰራልሽ? ምን እንደተፈጠረ ለማወቅ እየጠበቁ ትሁት ጋብቻውን እንዳትቀበል አስፈራርቻው መጥቻለሁ። አታደርገው። እሱን እኮ ለማለት ቤት ድረስ መሄድ አይጠበቅብህም። መንገድ ላይ አቁመህ እሱን ማለት ትችላለህ። ትሁት የጋብቻውን ጥያቄ እስካልተቀበለች ድረስ ሌላው እኔን አይመለከተኝም። ምን ማለት ነው አይመለከተኝም? አብረን መስሎኝ እየሰራን ያለ ከአንቺ ጋር የነበረኝን ውል አቋርጫለሁ። አታደርገውም። ተመስገን። መኝኝ አድርጌዋለሁ። እኔ የአንቺ ቅጥረኛ አይደለም። ከዚህ በኋላ አጠገቤ እንዳትደርሺ። እንዲህ በቀላሉ አልላቀቅም። ራተችበት ገራሚ ነው። እንግዲህ ባለፈው በክብር ሲጠበቅ የነበረው ጠበቃ ወይም የህግ አማካሪ አቶ ተመስገን የትሁት አፍቃሪ ቤት ደርሷል። ቤት ደርሶ ምግብ ለማቀራረብ ትሁት ጉድ ጉድ እያለች ነው። ልክ ልታቀርብ ቀና ስትል የመጣው እንግዳ ማን ቢሆን ጥሩ ነው? ራሱ ፈላጊው አሳዳጁ ተመስገንን ስታይ ትሁት ባለችበት ደርቃ ቀረች። ይህንን ሲመለከት አባባም ሰውየውም ግራ የመጋባት ፌስ አሳዩ። በዚህን ጊዜ ሰውየው ቀልጠፍ ብሎ ኧረ ኮንፊደንስ 100% ነው፣ ሽጉጡን አሳያት። ትሁት ምንም ሳትተነፍስ ወጣ ሄደች። ሰውየው አላበቃም። ሽንት ቤት መጠቀም ፈልጋለሁ ብሎ አባባ ሲጠይቀው ትሁትን ጠርቶ እንድታሳየው አደረገ። ከዛው ማለት ያለበትን አለ። ካሌብን አገባለሁ ብለሽ አስበሽ ከሆነ አባትና ልጁን ሬሳቸውን ነው በስጦታ መልክ ምልክልሽ አለ። አረ ምንም አልተፈጠረም፣ እንደዚህ ያለ ነገር የለም በመካከላችን፣ ምንም እንዳታስብ፣ አሁን ውጣልኝ እባክህን፣ ደግሞ እነሱን አታሰቃይብኝ፣ ከፈለግ እኔ ላይ ማድረግ ያለብን ሁሉ አድርግ እንጂ እነሱን ተዋቸው ብለዋለች። ሰውየውም ሌላ ነገር የሚፈልግ አይደለም፣ በቃ እሷንና እሷን ብቻ ነው። አንቺ ምንም እስካላደረግሽ ድረስ ምንም አይሆኑም በሚል አተያይ ሰውየው ደፋር ሰው ነው። በቃ መቆየት አልፈለገም። ስልክ እንደተደወለለት አድርጎ ያልተደወለ ስልክ እያናገረ ለአስቸኳይ ስራ ተፈልጌ ነው ሌላ ጊዜ እመለሳለሁ ብሎ አባባን ተሰናብቶ ወጣ። ገራሚ ነው። ይህንን ሁኔታ ቲና በቅርብ ርቀት ሆና ትከታተል ነበር። ሰውየው ወጦ የሆነውን የተደረገውን አንድ ባንድ እንዲነግራት ትፈልጋለች። እሱንም እየተቆነጠነጠች ትጠብቀዋለች። ጠየቀችው። ምንም አልተፈጠረም ማለት። ምንም አልተፈጠረም ነው? ምን ልትፈጥር ነው የገባህ ስትለው በቃ ትሁት ጋብቻውን እንዳትፈጽም አስጠንቅቂያታለሁ። የሚጠበቅብኝ የምፈልገውም ይሄ ነበር እንጂ ሌላ ጉዳይ ካንቺ ጋር የለኝም፣ ሰራተኛሽም አይደለሁም፣ ሁለተኛም አጠገቤ እንዳትደርሺ እንዳትደውይ ብሎ አስጠነቀቃት። ቲና የምትበገር ሆና አልተገኘች። እንዲህ በቀላሉ እንዳልጀመር ነው በቀላሉ የምፋታህ አልሆንም አሳያለሁ ብላ ዝታበት ሄደች። ዛቹ ላይ ዛተችበት ቲና፣ ደፋሯ ቲና። ገራሚ ነው። ተመስገን ሌላ ቀን እመጣለሁ ብሎ ተሰናብቶ ከወጣ በኋላ አባባ የሆነ ቦታ እንደሚያውቁት እርግጠኛ ሆኗል። ግን የት ቦታ እንደሚያውቁት ሊመጣላቸው አልቻለም። ያስባል። አውቀዋለሁ ይህን ሰውዬ እያሉ ይብሰለሰላል። ትሁት በጭንቀት ልትሞት። አባባ የቅድሙን መደናገጥ አይቶ ሊጠይቃት ሲሄድ ምን ሆነሽ ነው አመመሽ እንዴ ይላታል። ኧረ ደህና ነኝ ምንም አልሆነ ብዙም አይደለም ቀላል ነው እያለችው፣ ግን ያንን ያስጨነቃት ጉዳይ የተመስገን ጉዳይ ነውና እሱን አነሳችው። ተመስገን የሆነ ነገር ብሏታል። እሷን ለማትረፍ ከካሌብ ጋር ጋብቻ ለመፈጸም እንደታሰበ በተዘዋዋሪ ቢሆን ነግሯታል። እሷ ከሌላም ባሰማ ይህንን ከሱ መስማቷ ምናልባት አድርገውት ይሆን እንዴ ብላ በተዘዋዋሪ መልኩ ጠየቀችው አባባን። እኔን ለማትረፍ ብላችሁ ያሰባችሁት ሀሳብ አለ እንዴ አባባ ትለዋለች። ምን ነው ልጄ ምን አስጨነቀሽ ምንድነው ነገሩ ሲላት፣ አይ አባባ ተመስገን በጣም አስቸጋሪ ሰው ነው፣ ሰይጣን ነው፣ በቃ እሱ ምንም ሊያደርግ ይችላል፣ ምንም ቢያደርግ ግን በእኔ ላይ እንጂ በእናንተ ላይ እንዲሆን አልፈልግም። አባባ እባክህን ስለማታውቁት ነው፣ እሱ አረመኔ ጨካኝ ነው ትለዋለች። አባባም የአባትነት ፍቅራቸው ጎልቶ የወጣበት ንግግር አደረጉ። ይኸውልሽ የኔ ልጅ እሱን ማወቅ አለማወቄ ለእኔ ትርጉም አይሰጠኝም። እኔ እርግጠኛ መሆን የምችለው ልጅን ማንም እንደማይነካት ነው ሲላት ትሁት አብዝቶ ደስ አለ። በቃ የአባትና ልጅ ቁርኝት የበለጠ እየጠበቀ ያለ ይመስላል። ሌላው ጉዳይ ደግሞ ባለፈው ዳኒና ኤደን ገጠር ወይም ክፍለ ሀገር ሊሄዱ ምርቃት ነበር የጠየቁ። ለካ አባባ ምርቃት አይደለም የሰጧቸውንማ ከኛ ጋር ነው ማድረግ ያለባችሁ በሚል ነበረ ለካ ለማግባባት ሲያዋሯቸው የነበር። በዚህም መሰረት ነገር ግን ኤደን ተጨንቃለች። ይህን ሰርግ ከቲና ፊት ማድረጉን ፈራሁ ትላለች። እንዴ ምን አስፈራሽ? እስከዚያ ድረስ ምናልባትም እኮ ፍቹ ተፈጽሞ አጠገባችን ትርቅ ይሆናል፣ አትፍሪ ትላታለች ትሁት። ራሷን ግን ፈርታለች።
አለች። እኔም ፈርቻለሁኝ፣ ያ ተመስገን ሰይጣን ነው፣ ምን ይሻለኛል? ምን ማድረግ አለብኝ? በጣም ጨነቀኝ እያለች እያለ ኤደን ከየት እንዳመጣችው ያልታወቀ የሞኝ ስራ ተመስገንን አስደብድበን ወደ ነበረበት ወደ አገሩ እናስመልሰው የሚል ሐሳብ ከየት እንደሆነ አይታወቅም ካፏ ወጣ። ትሁት አላመነች። አይሆንም፣ እሱ የሚደበድብ ጀግና አልተፈጠረም፣ እሱ ሰይጣን ነው ስትል ከሱ የባሰ ሰይጣን እንልክለታለን፣ ምንም እንዳታስቢ፣ ካለመሞከር ደግሞ መሞከር ይሻላል ብላ ኤደን እያቻኮለች ትሁትን ይዛት ወጣለች። በለው እናስደብድበው የሚለውን ሐሳብማ እዚሁ በዚሁ ያሰበችው አትመስልም ኤደን። በቃ ትሁትን እያቻኮለች ይዛት ወጣች። ይዛ ወጣ ከማን ጋር ብትወስዳት ጥሩ ነው? በባለፈው ትሁት አባባን ለማስፈታት በአንድ ዱላ የዘረረችው ሰማይ ስባሪ የሚያክለው ሰውዬ፣ ያ ተመስገን ደግሞ በአንድ ቦክስ በጨለማ ያሯሯጠው ሰውዬ ጋር ስለ ሁኔታው አስረዳ። ተስማማ። ጠላትስ ከትሁት ጋርም ቢሆን ጠላት ነኝ፣ ግን ጠላትነቱ የሱ ይበልጣል፣ እኔም እፈልገዋለሁ እናንተ ባትሉም ተስማምቻለሁ አለ። ትሁት ግን ያመነችበት አትመስል። የነገር የሚሳካ አይመስልም። እንዴት ነው የሚሻለው? ሚሆን ይመስልሻል? ትላታለች። በቃ ካለመሞከር መሞከር ይሻላል፣ ካልደፈረሰ አይጠራም፣ እዚህ ሞክረን የሚመጣውን መጋፈጥ ይሻላል ብላ የቆረጠች ትመስላለች። ኤደን ሌላም ብሶት ያለባት ነው የምትመስለው። በቃ ነገሩ ወደዚህ ደረጃ እየደረሰ ነው፣ ኧረ እየከረረ ነው። ምንም እንዳልተፈጠረ ቤት ቁጭ ብላለች። ቲና ቁጭ ባለች አባባ ከውጭ መጡ። አባባ ቀጥታ መጠው ያዋሩት በባለፈው ካሌብ እንድትፈታው የፈለግሽውን ብር ልስጥሽና ፍቺኝ፣ የጋብቻ ወረቀቱ ላይ ፈርሚልኝ ብሎ ማለቱን ሰምቶ ነበርና ከካሌብ ጋራ በብር መደራደራችሁን ሰማሁ ይላል። ቲና ግን ጎበዝ አበጀሽ እንድትባል የፈለገች ትመስላለች። አዎ ተብዬ ነበር ብሎ የነበረ ግን እኔ ለብር ብዬ ባሌን አልፈታም፣ የማልፈታው ብር ለማግኘት ብዬ ሳይሆን ስለማፈቅረው በቃ ካሌብን እወደዋለሁ መፍታት አልፈልግም ስትል አንቺ መውደድ ትችያለሽ እንዴ ቲና ይላል አባባ ረጋ ብለው። እንዴት አልችልም? እኔ እኮ ሰው ነኝ፣ ስለዚህ አፈቅረዋለሁ አልፈታውም ሲል አንቺ ምንም የሰውነት ባህሪ የመውደድ የማፍቀር የሚባሉ ቃላትንም ከቃል በዘለለ የምታውቂ አትመስይም፣ የሰውነት ባህሪ የለሽም አንቺ ብሏት አባባ ትቷት ወጧል። ቲና ይህንን ስሜት ስታይ ተረበሸች። ሰዎቹ ብቻ ሳይሆን መንፈሱም ረበሸኝ እያለች፣ ስለዚህ ከመንፈሱ ጋር ጠብ ጀምራለች። መቀየር አለበት ብላም እያሰበች ወዴት ቲና የቤቱ መንፈስ አልተመቸኝም መቀየር አለበት ብላ ካሰበች በኋላ ያሰበችውን ከማድረግ የማትመለስ ነችና ቀጥታ ወደ ተመስገን ሄደች። ተመስገንን አግኝታ ሐሳቧን አስረድታ እንዲያግዛት ለማድረግ ነው። ነገር ግን ቲና ያላወቀችው ነገር እነ ኤደን የቀጠሩት ያ የሰማይ ስባሪ የሚያክል ሰውዬ ደግሞ ወደ ተመስገን መሄድ ይፈልጋልና ከኋላ ይከተላታል። በቃ የሰውየው መዳረሻ ሊያደርጋት ነው። ቲና ቀጥታ ተመስገንን አገኘችው። ተመስገን ሲያገኛት ምን ቀረሽ ለምን መጣሽ ይላታል። በቃ የመጀመሪያው ውል ይቅርሽ ይሁን እንዳልክ ችግር የለው፣ ግን አሁን ገንዘብ ከፍልሃለሁ በገንዘብ ስራልኝ አገዘኝ ስትለው ሁለተኛ ይህን ቃል እንዳትጠቀሚ እኔ ለፍቅር እንጂ ለገንዘብ ብዬ አይደለም እዚህ ውስጥ የገባሁት፣ ድጋሜ አይንሽን ማየት አልፈልግም ብሎ አጥብቆ አባሯታል። ቲና የጠበቀችው ስላልሆነላት ተመስገን አናዷት ስለነበረ ከነንዴቷ ወደ ቤት ተመለሰች። ወደ ቤት ተመልሳን ትሁትን በኃይለ ቃል እየጠራች አንቺ በሚል ቃል እየጠራች ካሌብ ወዴት እንደሄደ ተጠይቃታለች። ትሁትም ቀብረር ረጋ ብላ እንዴ አንቺ ሳታቂ ነው እንዴ ለፍች ጠበቃ ለማናገር እኮ ነው ሄደ ስትል የቲና ልብ ለተወሰነች ደቂቃ ቀጣለች። ማመን አልቻለች። የምትይው ነገር እውነት ነው ትላታለች ትሁት። አዎ እንደዛ እንደሆነ ነው እኔ ማውቀው፣ ሂዷል ለፍቺ ነው። ግን አንቺ እንዴት ይህንን ሳሰሚ ቀረሽ? እንግዲህ እኔ መሄዱን ብቻ ነው ማውቀው፣ ዝርዝር አፈጻጸሙን ከፈለሽ ይህን አባባን ማዋራት ትችያለሽ ብላ ወደ አባባ ሪፈር ልካታለች። ቲና እየበረረች አባባ ጋር ሄደች። የምሰማው ነገር እውነት ነው? ካሌብ እኔን ለመፍታት ጠበቃ እያናገረ ነው ትለዋለች። አባባም ቆጣ ቆፍጠን ብለው እንዴት ልታውቂ ቻልሽ? ማን ነገርሽ ይሏታል። ትሁት እንደነገረቻት ትነግረውና ይህ ነገር እውነት ነው አረጋግጥልኝ ስትለው አባባ ቆጣ ብለው እንዴት የቤቱን ሚስጥር አሳልፋ ትሰጣለች? ሚስጥር እዚህ ቤት መወራት አይችልም ብለው እውነት የተቆጡ መስለው ትሁትን በቁጣ ጠርተው ለምን እንደዚህ ያደረግሽ ይሏታል። አባባ ስታስጨንቀኝ ጊዜ ነው በቃ እኔ ምን ላደርግ ለዛ ነው የነገርኳት ትለዋለች። ከዛ በቃ ይሄ ነገር እውነት መሆኑን እየተረዳች የተገነዘበች ትመስላለች ቲና። አዎ ቲና ልክ ነው፣ ለጊዜው ሚስጥር ቢሆንም ካሌብ ጠበቃ ለማናገር ሄዷል፣ ጠበቃ ጋር ነው ያለው ለመፍታት ሲላት ቲና ጨሰች። በቃ ይህንን ልትቋቋሙ አትችልም፣ ትታቸው ወጣች። በዚህን ጊዜ ቲና ከወጣች በኋላ አባባና ትሁት እርስ በርሳቸው የውስጣቸውን በውስጥ አድርገው ተሳሳቁ። ትወናውንም የምር ስላስመሰሉት እርስ በርሳቸው ተሞጋገሱ። በቃ ቲናን ልቧን ዝቅ እያደረጓት ነው። በራሷ መንገድ በራሷ እቅድ ራሷን እያስጨነቋት እየረበሿት ይገኛል። ኧረ ቲና ጉድ! ኤደን ለዛ ሰማይ ስባሪ ለሚያክል ሰውዬ ተመስገንን እንዲደበድብላቸው ለቀጠሩት ሰውዬ የ50% ክፍያ ፈጽማለች። እንግዲህ ዋናውን ወይም ግማሹን የምከፍል ደግሞ ችግሩን ካቃለልህ መፍትሄ ካመጣህ ሰውየውን ካስወገድ
መንገድ በኋላ ነው ብለዋለች። እሱም ኮራ ቀብረር ብሎ በእርግጠኝነት እሱ የኔም ጠላት ነው፣ እኔ የምፈልገው ነገር ነው፣ ስለዚህ በቅርብ እንገናኛለን ብለው ተለያይተዋል። በቃ ኤደን ቆርጣለች። ብር ከፍሎ ማስደብደብ ገራሚ ነው። እሺ ቲና ይህንን ነገር ቅድም ትሁትና አባባ ያሉት ነገር እውነት እንደሆነ ነው የምታውቀው እንጂ ሁለቶች ተመሳጥረው ድራማ እንደሰሩባት የተረዳች አትመስልም። ቲና ራሷን በራሷ እየገመገመች ነው። ለምንድን ነው ስኬት የራቀኝ? ለምንድን ነው ያሰብሁት ሁሉ እንደ ጉም ማይጨበጠኝ? ምንድነው ችግሩ እያለች ራሷን ትገመግማለች። በቃ አውጣ አውርዳ ጠብ የሚልላት ሀሳብ ጠፋ። ስለዚህ ተመስገን ጋር በድጋሚ ሞከር እንዳለባት ያሰበች ትመስላለች። በተደጋጋሚ ስልኩን ብትሞክረው ግን ዝግ ሆነባት። በቃ ተስፋ ቆረጠች። ሌላ ከሷ ጎን ሊቆም የሚችል ሰው እንደሌለ ያመነች ትመስላለች። ማንም ምንም ሁን በቃ ለእያንዳንዳችሁ የቲና ዋጋችሁን ሰጣችኋለሁ፣ በራሴ ሁሉንም ማድረግ እችላለሁ ብላ ቆርጣ የተነሳች ትመስላለች። ምን ማድረግ እንዳለባት ግን እያውጠነጠነች ነው። ጭንቅላቷ ሀሳብ እንዲያመነጭላት እየወጠረችው፣ እየጠየቀችው፣ እያስጨነቀችው ነው ቲና በለው። እንግዲህ ቲና ከዚህ በኋላ ምን የተለየ ነገር አስባ ምን የተለየ ውጤት ተጠብቅ ይሆን? ጉድ ነው እናያለን። እህት ስራዎቿን ከጨረሰች በኋላ ማታ ማታ ወክ እያደረገች እህቷን ማውራት ያስደስታታል። በቃ ይሄ ከቅርብ ጊዜያት ወዲህ ያመጣችው ባህሪ ነው። ዛሬም እንደተለመደው ስራን ጨርሻለሁ ትንሽ ወክ ላድርግ ብላ አባባን አስፈቅዳ ወጣለች። አባባ ፈርተዋል፣ ጨነቁላታል። ራቅ እንዳትይ መሽቷል ልጄ ይሏታል። የትም ርቃ እንደማትሄድ ነግራ ወጣለች። በዚህ መካከል አባባም ያመኑ አልመሰሉም፣ ወጡ ተከትለዋት። በዚህ ሰዓት ቲና ስታውጠነጥን የነበረውን ሀሳብ ያገኘች ትመስላለች። እድሉን መጠቀም ፈልጋለች። አባባ ሊጠጣው ከተዘጋጀለት ውሃ ላይ መርዝ ጨመረችበት። ጉድ ነው እንግዲህ ቲና አእምሯን አስጨንቃ ያገኘችው ሀሳብ ይህ ነው ማለት ነው። እንግዲህ አባባ ከሚጠጣው ውሃ ላይ መርዝ ጨምራበታለች። ማን ያስጥለዋል? እንግዲህ በግላጭ የተገኘ ነገር። በመሃል ትሁት ስልክ እያወራች ነው። ስልክ እያወራች እያለ ከኋላ ማንነቱ ያልታወቀ ሰው መጥቶ አፈናት። ትሁት ታፍና እያለ አፋኙን ከኋላ ማጅራቱ ላይ ከባድ ዱላ ሲያርፍበት ወርዶ ተዘረረ። ማን እንደሆነ አልታወቀም። አባባ ለካ ድራማ እየሰሩ ነበር መሰለኝ፣ ወይም ቲና የምታደርገውን ነገር በስልካቸው ባለፈው እንደነገሩን ይቆጣጠሯት ነበር መሰለኝ። ውሃው ላይ መርዝ ስትጨምር አይተዋታልና መጠው ውሃውን ቲና እንድትጠጣው በግድ እያደረጓት ነው። ገራሚ ነው። ጉድጓዱ ማን እንደሚገባበት አይታወቅምና አርቃት ቆፍረው ማለት ይሄ ነው። እንግዲህ ልትመርዝ ያሰበችው ቲና ተመረዘች። ሊያፍን ያቀደው ማንነቱ ያልታወቀ አፋኝ በሌላ ታፈነ። እንግዲህ ሁሉም የእጁን ያገኛል። በዚህ ክፍል የሆነው ይህ ነው። እንግዲህ በዚህ ክፍል የሆነው ሁሉ ሆነ። በቀጣይ ምን ይፈጠር ይሆን የሚለውን በቀጣዩ ክፍል እናቀርባለን። ውድ የትሁት ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበረ። በቀጣዩን ክፍል ይዘን እንቀርባለን። እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።